እንደዚህ አይነት ጥያቄ ግን ይቅርብኝ። የፈለኩትንማ ጠየቅኩሽ። በቃ ደክሞሻል፣ ግቢና ተኝ። በዛ ላይ ብርድ ነው። አንተ ስትተኛ ስለኔ መጠየቁ ተገቢ አይደለም። ቤሉ አጥፍቻለሁ፣ ይቅርታ አድርግልኝ። አስፈላጊ አይደለም። በቃ ተረጋጋ። ኑኑ ብቻ እንዴትም ብዬ የሆነ ነገር ፈጥረን እሺ መባል አለብኝ። እሺ ምን ልታደርጊ ነው? ቆይ እኔ ዝም ብዬ ራሴን ሳትኩ መስዬ እዚህ ጋር ዘረራለሁ። ከዛ አንቺ ደግሞ በጩኸት ቤቱን ታደበላልቀዋለሽ። እና በእኛ ጥፋት ነው ብለው እንዲጸጸቱ ላድርጋቸው። አዎ በቃ እንደሱ ነው የምናደርገው። ከዛ እኔም በቃ ካልተፈቀደልኝ ሙቼ ነው የምገኘው ምናምን ብዬ እንትን ስላቸው ይፈቅዱልኛል። እኔም እንደዛ ይመስለኛል። በቃ ተረጋጋ። እኔ ልከተላችሁ። በቃ አንቺ እዚሁ ተረጋግተሽ ቁጭ በይ። አይ አትሂድ። አይ የግድ የሚያግዛቸው ሰው ያስፈልጋል። ደህና ናት እኮ ማለቴ ደህና ትሆናለች። ለእሷ ደህና መጣሽ ብያለሁ። ቴንኪዩ። እንኳን ደህና ቆየ። ቆየት ነበር የት ጠፍተሽ ነው? በጣም አስጨነቅሽን እኮ። ታውቂያለሽ እዚህ ቤት የወጣ ሰው ተመልሶ አያውቅም። አንቺ ግን እድለኛ ነሽ። አዎ ሁሌም ቢሆን እኮ እድል ከኔ ጋር ናት። እድል ከአንቺ ጋር እንደሆነች አምናለሁ፣ ግን ሁልጊዜ አይደለም። ጥሩ ትናገራለህ እባክህ። ለማንኛውም እዚህ የማድረገው ነገር ስላለ ትወጣለኝ። መውጣት እንኳን አለ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። እንግዳ ድራማ እንግዲህ በክፍል 67 ላይ መሲና ኑኑ አዲስ እቅድ አምጥተዋል ማለት ነው። ያው እንደሚታወቀው መሲ ማግባት ትፈልጋለች ቴዲን። ነገር ግን ቤተሰብ ቴዲ የሚባልን ሰው አንፈልግም፣ ቀልባችን አልወደደውም በማለት እንግዲህ እንድታገባው ፍቃድ አልሰጣት ብለዋል። ጭራሽ አይንዬ ምን እንዳየችበት እንግዲህ ከልጁ ባይታወቅም ልጁን አልወደውም፣ አይሆንሽም እያለች ትገኛለች። መሲ ደግሞ አሁን ላይ ለእሷ ምንም ነገር ቢሆን ቴዲን አለማግባት አልችልም ብላ ነው የምታስበው ማለት ነው። እንግዲህ ቴዲ በጣም ትንሽ ማለት አስቸጋሪ ነው። አንዳንድ ነገሮች አሁን እንደዚህ ዋጋ ከፍላለት፣ በመጨረሻ ግን እንዳሰበችው ካልሆነላት በጣም ከባድ ይሆናል፣ ልቧም ይሰበራል ብለን እናስባለን። የመሲ ማለት ነው። አሁን ላይ ቤተሰቦቿን ሱሪ ባንገት አውጡ፣ እሱን ካላገባው ሙች እገኛለሁ እያለች ትገኛለች። ነገር ግን እንደዛ የሚባልለት ሰው ነው ወይ ቴዲ? ነገ ላይ ማለት አያስቆጫትም ወይ? የወዳታን እኮ ልጅቷን መውደድ የወዳታን፣ ግን ብዙ ያልጠሩ ነገሮች አሉ። ቴዲ እውነተኛ ማንነቱን ለመሲ በደንብ አልነገራትም። ምን አስቦ እንደሆነ አላውቅም። ነገር ግን አሁን ላይ ምንም አይነት ነገር ለመሲ እየተናገረ አይደለም። በጣም ብዙ ነገሮች አሉ ያልነገራት፣ ሚስጥር ሆነው የተቀመጡ ነገሮች አሉ። ከምንም በላይ ደግሞ ከሄለን ጋር ስለነበረው ግንኙነት ማለት ነው መናገር ነበረበት። እሱ ግን ያንን እያደረገ አይደለም። መሲ አሁን ላይ እሱን ካላገባው ይብላ እንግዲህ ቤተሰቦቿን አንፈቅድም ሲሏት፣ ይህን ነገር ወንድሟም ሲሰማ በፍጹም አይሆንም እያለ ይገኛል። መኩ ደግሞ ያኔ ከወይዘሮ ሄለን ጋር ሲሰራ ያውቀዋል መሰለኝ እንግዲህ ፍቅረኛ ተብየውን ቴዲን ማለት ነው ከሄለን ጋር እንደሚሰራና መጥፎ ሰው እንደሆነ የሚያውቅ ይመስለኛል። ስለዚህ ነገር ለእሷ በጣም አደጋ ነው። እስኪ አስቡት፣ መጥፎ ሰው እንደሆነ እያወቀ እህቱን እንደዚሁ በቀላሉ አሳልፎ ይሰጣን ብዬ አላስብም። ነገር ግን መሲ አይሆንም፣ እንደውም እሱ አሁን ላይ ያለ ነው ሰው ቤት ነው። ስለዚህ ትዳር የሚባል ነገር የለም ነበር ሀሳቡ። እንግዲህ ማንነቱን ያወቀ ቀን ደግሞ ምን ሊፈጠር እንደሚችል መገመት አያቅትም። እና ቴዲ ደበስበስ አድርጎ ምንም አይነት ነገር ለመሲ ሳይነግራት፣ ከሄለን ጋር ስላለው ግንኙነት ምንም ሳይነግራት፣ አሁን ላይ እሷ ደግሞ ለሱ ብላ ዋጋ እየከፈለች ትገኛለች። ከቤተሰቦቿ ጋር ይጣላች ትገኛለች። እና አንፈቅድም ብለው እምቢ ባሏት ሰዓት ነበር እንግዲህ ቤተሰብ ከኑኑያት ጋር ተማክረው ማለት ነው ራሴን ላጠፋ ነው ብላ እንግዲህ ራሷን ስታ ትወድቃለች።
እና ንኑ መጮህ ትጀምራለች እና ሁሉም ሰው ይሰበሰባል። እንግዲህ በዚህ አጋጣሚ በነገራችን ላይ ኑናያትና መሲ ተነጋግረው ነው፣ ምንም ነገር የሆነችው ነገር የለም። ነገር ግን የሆነ ነገር ራሷን ልታጠፋ እየሞከረች እንደሆነ የሚያሳዩ ነገሮችን አድርጋ ነው እንግዲህ ቤተሰቦቿን እሱን ካላገባሁኝ እኔ በህይወት መኖር አልፈልግም አይነት ነገር ነው እያደረገች የነበረው። ለዛም እንግዲህ ከልክለዋት የነበሩት ቤተሰቦቿ በሙሉ እንግዲህ ወይዘሮ ሄለን የሁለቱን ጋብቻ ከሰማች ማለት ነው እስካሁን ድረስ ምንም ነገር አልሰማችም። መሲ ደግሞ ሁሉም ነገር ወይዘሮ ሄለን ሳትሰማ እንዲደረግ ነው የምትፈልገው። ሄለን ይህን ነገር ከሰማች በፍጹም አትፈቅድም እያለች እንግዲህ መሲ ለአይንዬ ስትነግራት ነበረ። አይንዬ ሰው ቤት ነው የምንኖረው፣ እንዴት ብሎ ነው የነገር የሚሆነው? እናትየዋ በሌለችበት ሰው ቤት እንደዚህ አይደረግም ብትላትም ሄለንን ታውቂያት የለ እሺ አትልም። ስለዚህ እሷ በሌለችበት ነው መደረግ ያለበት እያለች ትገኛለች መሲ። ጥሩ ነው፣ ነገር ግን ከሄለን ወሬው አያመልጥም ብዬ አስባለሁ። ሄለን ያወቀች ቀን ግን እንግዲህ የመሲ እና የቴዲ ትዳር እኔ ግን መሲ ሚስጥሩን ሁሉ ምናልባት ቴዲን ካገባች በኋላ ብትሰማ ብዬ አስባለሁኝ። ምክንያቱም ደግሞ ቤተሰቦቿን በዚህ መጠን ራሴን አጠፋለሁ እሞታለሁ ብላ ካሳመነቻቸው በኋላ ግን ለሰርግ ተዘጋጅተው ስለ እሱ ማንነት ስታውቅ እንግዲህ ምን ሊፈጠር እንደሚችል ቤተሰቦቿ ራሱ በዛ ዝግጅት መሀል እንዴት ሊያዝኑባት እንደሚችሉ አስቡት። ስለዚህ ቢያንስ ትዳር ውስጥ ስለምትወደው ማለት ነው ትዳር ውስጥ ከገባች በኋላ ይህን ነገር ብታውቅ መልካም ነው ብዬ አስባለሁ። ሄለን አትለቃትም። ምክንያቱም እዚህ ቀደም እንግዲህ ቴዲ ለሄለን በቅርቡ ላገባ ነው፣ በቅርቡም ደግሞ ሽማግሌ ልካለው፣ ያኔ የሰርግ ቀን የክብር እንግዳ ብትሆኝኝ ደስ ይለኝ ነበረ፣ ነገር ግን እንደዛ መሆን አይችልም እያላት ነበር። እንግዲህ ትቀልዳለሁ አንተ ያለኔ ህይወት ሲጀመር መቼ ይሆንልህና ነው አልቀረብህም እያለች ስታሾፍበት ነበር። ያለኔ አንተ ምንም ነህ እኔ ነኝ ያስኩ አይነት ነገርና እንግዲህ እንደዚህ ስትለው ነበረ። እንደውም ልጅቷን እኮ ታውቂያታለሽ በቅርቡ ላገባ ነው ቀልድ አይደለም ሲላት እስኪ ትሞክረው ይሄ ነገር እውነት ከሆነ ምን እንደማደርግ እያለች ነበር። እንግዲህ አስቡት፣ ጭራሽ ደግሞ የገዛ ሰራተኛዋ መሲ እንደሆነች ስታውቅ በሷ የምትወደውን ሰው በጣም ነው የምትወደው ቴዲን። በነገራችን ላይ እንደዚሁ ድሃ ስለሆነ ብታንቋሽሸውም ግን ትወደዋለች፣ እውነታውን ትወደዋለች ነው። የቤሉልን አባት እንግዲህ ጋሽ ቶማስን በፍጹም ለሱ ምንም አይነት ፍቅር የላትም። ቢኖራት ኑሮ ልጅ ትወልድለት ነበረ። ከቴዲ አርግዜ አንተ ልጅ ነው ብላ የኖረችው ይሆን ሁሉ ዘመን ለቤሉል አባት ምንም አይነት ፍቅር ስለሌላት ነው። እና እንግዲህ ቀጣይ እርምጃዋ የሚሆነው ይህ ነገር እስካሁን ድረስ መሲ ልታገባ እንደሆነ ማንም ሰው አያውቅም። ነገር ግን መሲ ራሷን ስታ ወድቃ ቤተሰብ ሁሉ ተሰብስበው ነበረ። ቴዲን ካላገባሁኝ ራሴን አጠፋለሁ እያለች ቤተሰቦቿን ማስፈራራት ትቀጥላለች። እና በዚህ የተነሳ እንግዲህ አይንዬ እና ወንድሟ ተማክረው ፈቅደውላታል እንደፈለግሽ፣ ኋላ ግን እዚህ ታዳር ውስጥ ገብተሽ መጥፎ ነገርም ቢገጥምሽ እርዛው ራስሽን ችለሽ ትወጫዋለሽ፣ እኛ ምንም አያገባንም እያለቻት ነው አይንዬ። ወንድምየው ደግሞ ሰውየውን አግኝቼ ልናወራው ይገባን እያለ ይገኛል። እንደዚህማ አይሆንም አግኝተኑ ማውራት አለብን እያለ ነው እንግዲህ። እና ስለ እሱ ማንነት ሲያውቅ ደግሞ ያኔ ወንድምየውም አይሆንም ሊል ይችላል ብዬ አስባለሁ። ነገሩ በጣም ፍጥን እያለ ነው። መሲም ደግሞ ሙቼ እገኛለሁ እያለች ነው። ያው ብዙ መጥፎ ነገሮችን ታውቃለች፣ ግን ከሄለን ጋር ስላለው ግንኙነት ግን ያን ያክል የጠበቀው እውቀት የላትም። ደጋጓም ጠይቀዋለች። ከዚህ ቤተሰብ ጋር ያለህ ነገር ምንድን ነው? በግልጹ ነገር የምትለው ከስራ ያለፈ ምንም ግንኙነት የለንም። በዛ ላይ እኔና ሄደን አብረን ያደግነው አባቷ አደራ ሰጥቶኝ ነው ሲሞት ትንሽ ልጅ ነበረች በማለት እንግዲህ ለመሲ ነግሯታል። ግን ዋናውን ታሪክ አልነገራትም። ዋናው ታሪክ ግን ሄለንና ቴዲ ተጋብተው እንደነበረ ነው። ከዛ በኋላ ግን ልክ የቤሉል እናት ስትሞት ቤሉልም ሕፃን ስለነበረ አባቱ ቶሎ ነው ያገባት። ልክ ያው ሄለን አስመሳይ ሴት ናት፣ በጣም አደገኛ ሴት ናት። እንግዲህ በባሌም በቦሌም ብላ ነው ሰውየውን አግባብታ በፍቅሩ ጣል አድርጋ
ሀዘኑ እንኳን ሳይወጣለት ነው እሷን ያገባት በፍጥነት ማለት ነው። አስቡ፣ በፍጥነት ነው አቶ ቶማስን እጇ ያስገባችውና በጣም መልካምና የዋህ ሰው መስላ ነው እንግዲህ ወደ ህይወቱ የገባችው። ያኔ ቴዲን አንተ ምንም የለህም ለእኔና ለልጅ ህይወት አሰጠንም ብላ ገፍትራው ነው ሄደችው። ከሄደች በኋላ ግን ቴዲን በዙሪያዋ ነው ያስቀመጠችው። ለምን እዛ ጋር ለእሷ እንዲረዳት፣ ከዛ ደግሞ ለቶማስ ረዳት ሆኖ እንዲያገለግል አደረገችው። እያንዳንዱ የቶማስን እርምጃ ታውቃለች። ቶማስ ምን እንደሚበላ፣ ምን እንደሚያስብ፣ ምን እንደሚያደርግ ሁሉ ታውቃለች። ምክንያቱም የእሷ ቀኝ እጅ ነው የእሱ ተላላኪ ሆኖ የሚሰራውና ሹፌሩ፣ ሁሉ ነገሩ፣ አማካሪው ሆኖ ቴዲ ጓደኛ መስሎ አብሮት ይሰራልና ነገር ግን ልክ ቴዲ መሲን ሲያፈቅር ነበረ ይህንን ተግባሩን የተወው። ከዛ በፊት ግን ለገንዘብ ብሎ ከሄለን ጋር የማያደርገው ነገር አልነበረም። ምናልባት የአዶናይ አባትን ሄለን ስትገለው በማገቱ እሱ ተባብሯታል። እንዲሁም ደግሞ እንግዲህ ህፃናቶችን ከገጠር እያመጣችም ይህን ስራ ስትሰራ እሱ ባይሰራ የእሱ ስራ ባይሆንም ግን አብሯት ከስር ከስሯ እያለ ነበረ። ስራ አስፈጻሚዋ ነው ማለት ይቻላል። እና እንግዲህ ይህ ሁሉ ነገር የሚሰራ ሰው ነበረ። ነገር ግን ልክ መሲን ሲያፈቅር ነው ይህን ታሪክ አልፈልግም ብሎ እሷንም አልፈልግሽም ስራውንም አልፈልግም ብሎ እንግዲህ ትቶ ነበር። ነገር ግን ከሄለን መራቅ አልቻለም። ሄለን ያው እንደሚታወቀው በጣም ተንኮለኛ ስለሆነች እዛ የእሷን ቤተሰቦች እንዳትጎዳበት ስለፈለገ ነው ከስር ከስሯ የሚለው። ምክንያቱም ሁሉንም ነገር ስለምታማክረው ምን ልታረግ እንደሆነ ምን ልትሰራ እንደሆነ ተነግረዋለች ለቴዲ። ለዛም ብሎ እንግዲህ እሱም ከስሯ አይጠፋም ማለት ነው። ያው ብዙ ጊዜ መሲን ለመግደል መርዝ ስጠኝ ብላ ብዙ ጊዜ በተደጋጋሚ መርዝ በምግብ ስትሰጣት ነበረ እና በመጨረሻ እንግዲህ ቴዲ የሰጣት ነገር አልሰራ ሲል ከውጭ አምታ ከሌላ ሰው ማለት ነው ኑኑ የምትበላው ምግብ ላይ ጨምራ ልትገላት ነበር። እንግዲህ ያኔ በውሻው አለፈላት እንጂ ኑኑ ያኔ ብትበላው እንግዲህ ምን እንደሚፈጠር አስቦት እና እንግዲህ ቴዲ ከእሷ ጋር መሆኑ ብዙ ነገር እየተከላከለላቸው ነበረ ለመሲ ቤተሰቦች። ሄለን ደግሞ እንግዲህ ወደዛ ቤት ገብታለች ተደብቃ። እዛ ቤት የገባችው እንደሚታወቀው ማንም ሰው የማያውቀው ከቁም ሳጥናቸው ጀርባ የሆነ እንትን አለ ማለት ይሄ ሚስጥራዊ ቦታ አለ፣ እቃ የሚቀመጥበት ማለት ነው። የቤቱ ሰው የሚያውቅ አይመስለኝም። ይሄን ቤሉል ራሱ ከዛ ጀርባ ምን እንዳለ እንኳን የሚያውቅ አይመስለኝም። የሄለን እንግዲህ የስራዎቿ ሁሉ ፋይል ያለበት ቦታ ነው። ብቻ ብዙ ነገሮች የአባቱም ጭምር ሳይኖር አይቀርም። እና እንግዲህ ሄለን ከሀገር መውጣት ፈለጋ ፓስፖርቷን ማን ያምጣላት? ፓስፖርቷ ያለው እዛ ውስጥ ነው። እዛ ውስጥ ደግሞ ማንም ሰው ቦታውን እንዲያውቀውም እንዲገባም ስላልፈለገች ወደ ቤት ተሸፋፍና ገብታ ነበረ። ነገር ግን ቤት ከገባች በኋላ መውጫው ከብዷታል። ምክንያቱም አዶናይ ከስር ከስር እየተከተላት ስለነበረ ወደ ቤት ገብታ ይሆናል ብሎ ቤት ከመጣ በኋላ ቤት ውስጥ ኤልሹ የምታደርጋቸው ድርጊቶች አልጥመው ስላለ ሴትዋ እዚህ ትኖራለች ብሎ ስላሰበ አሁን ላይ ቤታቸውን እንግዲህ ክትር እየዞረው ነበረ። በመጨረሻም እንግዲህ ኤልሹ ክፍል ተደብቃ እቃ ለማምጣት ወደ ክላሷ ስትሄድ ነበር። እዛው ቤት ውስጥ ቁጭ ብለው ቤታቸው በጣም ትልቅ ከመሆኑ የተነሳ ሰው አይገናኝም በቀላሉ እና እንግዲህ አንዱ ቤት ውስጥ ተደብቆ ነበረ የወጣ መስሎ። በመጨረሻም ወደ ክላሷ ሂዳ እዛ ሚስጥራዊ ቦታ የምትፈልገውን ወረቀት ይዛ ስትወጣ ነበረ አዶናይ ሄለንን እጅ ከፍንጅ ያዛት ይመስለኛል። ሄለን አዶናይ እንደሆነ ያገታት ያወቀች አይመስለኝም። በእርግጥ ትጠረጥራለች የአባቱ ገዳይ ስለሆነች ማለት በክፉ አይን ስለሚያያት ልጠረጥረው ትችላለች። ግን ሙሉ ለሙሉ ግን እሱ ከዚህ ነገር ውስጥ እጁ አለበት ብላ አላሰበችም። ስታየው እንግዲህ የምንድን ነው እባብ ለባብ ካብ ለካብ የሚባል ነገር አለ አይደለ? እንደዛ ነበር ሲተያዩ የነበረውና እንግዲህ እንደጠፋችና ሰው እየፈለጋት እንደነበረ በተደጋጋሚ እያወራት ውጣልኝ የምወስደው ቃለ ብላ እንዲወጣ ስትጠይቀው ነበር። እንግዲህ አንቺ በጣም እድለኛ ሰው ነሽ፣ እዚህ ቤት እኮ ሰው ወጥቶ ተመልሶ አይገባም፣ አንቺ የመጀመሪያዋ ነሽ ብሎ አሽሙር ቢናገራትም ሁልጊዜም እድል ከኔ ጋር ናት ትለዋለች። ግን እንዳሰብሽ ሁልጊዜ አይሆንም፣ ለሁሉም ጊዜ አለው ብሏት ነበረ። እና እንግዲህ ሊወጣ ሲል ከኋላ በሆነ ነገር ትመታውና ራሱን ስቶ ይወድቃል። ከዛ ግን ምን እንዳጠጣችው አናቅም። ቤሉልንም ሳይቀር እንግዲህ እንደምታዩት ሄለን ክላስ ውስጥ ተዘርግቶ ነው ቤሉል ያገኘው። አንስቶት ምን ሆነ ነው ቢለውም ማነህ አንተ እያለው ነበር። ልቀቀኝ፣ አትንካኝ፣ ማነህ አንተ እያለ ይገኛል።
ከባድ ነው። ምን አድርጋው ነው ሴትዋ? ምንድነው የጋተችው? እኔ እኮ ሄለን ምን አይነት ተንኮለኛ ተንከሲስ እንደሆነች እንግዲህ በቦርሳዋ መድኃኒት ሁሉ ይዛ ነው የምትዞረው እና በዛ ቅጽበት እንግዲህ እሱን መድኃኒት የሆነ ነገር አድርጋበታለች። በቃ እንትን ማለት አይችልም። ምንም ነገር አያስታውስም፣ ምንም ነገር አያውቅምና አዶናይ እንግዲህ እጇ ላይ ጥሎታል ማለት ነው። እስከ መጨረሻው ማለት እስከ መጨረሻው ነገሮችን እንዳይረሳ ትንሽ ያስፈራል። ምን እንደጋተችው አናቅም። የሆነ ነገር ግን ስታጠጣው ራሱን ስቶ ከወደቀ በኋላ ስለመታችው ከጀርባ የሆነ ነገር ስታጠጣው አይተናል። መርዝ መቼም ቢሆን ይገለው ነበር። ምናልባት የሚያሳብድ ነገር ምናምን ግታው እንዳይሆን ብዬ ነው። ልክ መሲ ላይ ስታደርግ የነበረውን ነገር አዶናይ እዛ ክፍል ተዘርግቶ ከቀረ በኋላ ቤሉል ነበር ሄዶ ያነሳው። ነገር ግን ሄለን እዛ ቤት ተደብቃለች። አሁንም ሌሊት ላይ ሁሉም ሰው ከተኛ በኋላ እወጣለሁ ብላ ቤት ውስጥ ብትቀመጥም ኤልሹ በባለፈው ክፍል ኑኑያትን ያላደረገችውን ነገር አደረገች ብላ እንግዲህ ለወንድሟ ሲሳሳሙ ያስኳቸው ብላ ነበረ። በዛ ጆን ተናዶባታል። አንቺ ሁለት አቢስ እኔ ስንት መልካም ነገር አድርጌልሽ እንዴት እንደዚህ ታደርጊያለሽ ሲላት እንግዲህ ኤልሹ በጣም ምን ልበላችሁ ከልክ ያለፈ ክፋት ያለባት ልጅ ናት። ምንም አይነት ጥሩ ነገር ከአንደበቷ አይወጣም እና እንግዲህ ጆንም አስደብረዋለች። እንደዛ አይነት ሪስክ ወስዶ እናቷን አድኖላት ክደዋለች እና በዛ ስለተናደደባት እንግዲህ ከአግቷት ከነበረው ሰውዬ ጋር እንደገና እየሰራ ይገኛል። ሄለንም ካተረፋት በኋላ እሱን አታገኘው ይሄ ዱርዬ መጥፎ እያለች እንግዲህ ልጁን እንደ መጥፎ ስታደርገው ነበር። በዛ የተነሳ አንድ ነገር እንግዲህ አስበዋል ማለት ነው። እዛ ቤት ውስጥ እንዳለች ስላወቁ ጆ ኤልሹ ውጭ እንድትመጣ ከጠየቃት በኋላ ውጭ ላይ እንግዲህ አቅፏት ማለት ነው። ሆን ብሎ ኪሷ ውስጥ የሆነ ነገር አስቀምጧል። እርግጠኛ ነኝ ድምፅ መቅጃ ይመስለኛል። ምን እንደምታወራ እናትየዋ ምን እንደምትሰራ ቤት ውስጥ መኖሯን ሁሉ የሚያሳይ የድምፅ መቅጃ ነገር ይሆናል ብዬ አስባለሁ። እንግዲህ ሌላ ነገር ሊሆን አይችልም። ኪሷ ውስጥ አስቀምጠውባታል። እንደገና ሄለንን ሊበቀላት ይፈልጋል። እሱ ለእሷ ብሎ ቢያስወጣት እና እንደዛ ራሱን እንትን መጥፎ ነገር ውስጥ ከቶ ነው የሄለንን ያዳናት። ነገር ግን እሷ ዛሬ በሱ ላይ ስለተነሳችበት መልሶ ሊበቀላት የፈለገ ይመስለኛል። ሌላው ደግሞ እንግዲህ ቤሉልና ኑኑ አሁን ላይ በፍቅር እየተያዩ ነው። ነገር ግን ቤሉል አሁንም እንዳመረረ ነው። ይቅርታ ሊያደርግላት ይገባል፣ ወይም ደግሞ ምን እንዳጠፋች ሊያዳምጣት ይገባል ብዬ አስባለሁ። ውድ ቤተሰቦቼ እንግዲህ እንግዳ ድራማ ክፍል 67 ይህን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ የዛሬን አበቃን። ቸር ቆዩልኝ።